ደስታችን አላህ ረመዳንን እንድንጨርስ ላደረሰን ሐዘናችን ደግሞ ረመዳን መጣ ብለን ሳንጠብቀው መሄዱን ያወቅንበት ረመዳን ሄዷል። ትላንት ረመዳንን ተቀበልን፣ ዛሬ ሄደ። ትላንት እኔና አንተ ህፃናቶች ነበርን፣ ዛሬ አዋቂዎች ሆነናል፣ ነገ እንሄዳለን። ይህ የአላህ ህግ ነው። ረመዳን ዳግም አይመጣም። ይሄ ረመዳን 2017 የጾምከው ረመዳን ዳግም አታገኘው። የቂያም ዕለት ብቻ ነው አላህ ፊት የምትገናኘው። ወይ ሊመሰክርልህ ወይ ሊመሰክርብህ፣ ወይ ይዞን ወደ ጀነት ሊመራን ወይ ወደ ጀሃነም ሊንደን። እድሜ ይሄን ያክል አጭር ናት። ረመዳን 30 ቀን ሲባል ረጅም ይመስለናል። ትላንትና ሸኘነው፣ ነገም ሰዎች እኛን ይሸኙናል። ትላንት ረመዳንን ሸኘነው፣ ዛሬ ስለ ረመዳን ረሳን። ትላንት እኔና አንተንም ይሸኙናል፣ ነገ እኔና አንተንም ዳግም ይረሱናል። ረመዳናችንን አላህ ተቀብሎናል ወይ ነው? ረመዳናችንን እንዴት ነው ያሳለፍነው? በእርግጥ ረመዳን ወላሂ የማይገኝ ትልቅ እድል፣ የተጠቀመ ተጠቅሞ የከሰረ ከስሮ የሁሉንም ሰው ሂሳብ ሊሰጥ ሄደ። ረመዳን ሲሄድ ምን ጥሎብን እንደሄደ ታውቃላችሁ? የመስጂድ ቋሚ ቤተሰቦችን ብቻ ጥሎለት ነው። ቋሚ የመስጂድ ቤተሰቦች ብቻ ከረመዳን በኋላ ቀሩ። ቋሚ የቁርአን አፍቃሪዎች ብቻ ከረመዳን በኋላ ከቁርአን ጋር ይዘልቃሉ። ተጠንቀቅ። በረመዳን የገነባከውን ከረመዳን በኋላ እንዳታፈርሰው። በረመዳን ቁርአን መቅራትን ገንብተሃል፣ ከረመዳን በኋላ እንዳታፈርስ። በረመዳን ሰደቃ መስጠትን ገንብተሃል፣ ከረመዳን በኋላ እንዳታፈርስ። በረመዳን ለቤተሰቦች ረሃ ሰፊ ሆነሃል፣ ከረመዳን በኋላ አታፍርስ። በረመዳን ምንም አይነት ማዕሲያ ላይ በሚችለው ያክል ርቀሃል፣ ከረመዳን በኋላ እንዳታፈርስ። ምክንያቱም እኛ አላህን እንድንገዛው የታዘዝነው እስክንሞት ድረስ ነው። ረመዳንን የሚገዛ ካለ ረመዳን ሄዷል፣ ተመልሶ አይመጣም። የረመዳን ባሮች ረመዳን ሄዷል። የአላህ ባሮች አላህ ዘንድ አለማህይ ነው። የአላህ ባሪያ አላህን ፈላጊ፣ አላህን አፍቃሪ፣ አላህን ወዳጅ አትጥፋ ከአላህ ቤት፣ አትጥፋ ከአላህ ቤት። ያንተ አላህ ሐይ ነው የማይሞት፣ ያንተ አላህ ዝንተ ዓለም ነዋሪ ነውና። ረመዳን ምን ገንብቶልን ሄደ? ምን ሰጥቶን ሄደ? በረመዳን መስጂዶች በለቅሶ ይሞሉ ነበር፣ ልቦች ወደ አላህ ተመልሶ ነበር። ይህን ጣዕም አጣን። በረመዳን የጀማዓ ሰላቶች ብዛት ነበሩ፣ ይህን ጣዕም አጣን። የሱህርን በረካ አጣን፣ የተራዊህ ሰላቶችን አጣን፣ ተሐጁድን አጣን። የረመዳን ተሐጁዶችን የጠፉት ሰላተ ሌይል ግን አለ። ረመዳን ከወጣ በኋላ አንድ አባት እንደተለመደውኑ የሌይል ሰላት ለመስገድ ብድግ ብሎ ይቆማል። በረመዳን ውስጥ ልጅየውም አብሮ ተሐጁድ ይሰግድ ነበር። አባትየው ቀስቅሶት አብሮ ተሐጁድ ይቆሙ ነበር ረመዳን ላይ። ከረመዳን በኋላ አባት ልጅን ሳይቀሰቅስ ብቻውን ሲቆም ልጅ በፊት የሚነሳበትን ሰዓት ጠብቆ ተነሳ። ሲነሳ አባት እየሰገደ ነው። ውዱእ ላደርግ ነው፣ ውጩ ጨለማ ነው፣ አብረህኝ ውጣና ውዱእ ላደርግ ጠብቀኝ አለው አባትየው። ሰላቱን አንደኛው ረካዓ ሲጨርስ አይተኛ፣ አንተ ህፃን ነህ፣ በዚህ ብርድ አትውጣ አለው አባትየው። ይህ ልጅ ለአባትየው መለሰለት፣ እሺ ተኛለሁ፣ ግን አንድ ነገር ወቅ አባቴ፣ ነገ አላህ ፊት ለምን ተኛ ካለ አባቴ ብርድ ነው እንዳሰግድ ብሎኛል ብዬ መሰክርብሃለሁ። ልሰግድ ስነሳ ህፃን ነህ እንዳሰግድ ብሎ ሰላት የከለከለኝ አባቴ ነው ብዬ አላህ ፊት ፈረድሃለሁ። ሰለፎች ልጆቻቸውን በዚህ ያሳድጉ ነበር።
ረመዳናችንን አላህ ከተቀበለን ወላሂ ከረመዳን በፊት ረመዳን ውስጥ የሰራናቸው ነገራቶች አሁንም እንሰራለን። የመስጂድ ፍቅር የሙእሚን ወንድሞች ሙሐባ ከውስጥ አይጠፋም። ሸር አታስብም በሰዎች ላይ። ረመዳንህን አላህ ካልተቀበለህ ኢብኑ ረጀብ ምን ይላሉ? ረመዳንን አላህ ያልተቀበለው ሰው ምልክቱ የመጀመሪያው ሸዋልን አይጾምም ይላሉ። ሱብሃንአላህ ታላቅ ዓሊም ናቸው ኢማም ኢብኑ ረጀብ። አንድን ሰው አላህ ረመዳኑን ካልተቀበለው ሸዋልን አይጾምም ተመልከተዋል። ለምን? አላህ አንድን መልካም ስራ ካንተ ከተቀበለህ ለሌላ መልካም ስራ አላህ ይጋብዝሃል። አንድ መልካም ስራ ሌላ መልካም ስራ ትጋብዝሃለች። ያ መልካም ስራ አላህ ካልተቀበለ ሌላ መልካም ስራ እንድትሰራ አይፈቅድልህም። ሸዋልን አንድ ወር አለን። በዚህ ወር ውስጥ ጾም። ረመዳንን አላህ ከባሪያው ሲቀበለው ጀማዓ ሰላት አታጣው። ረመዳንን አላህ ከባሪያው ሲቀበለው ከመስጂድ አይጠፋም፣ ከኸይር ስራዎች አይጠፋም። አላህ ይመልሰን ለአመቱ። ከዚህ ውጭ ምንም የምንለው ነገር የለም። ውስጣችን ቢያዝንም ረመዳን እንዳይሄድብን ብንፈልገው ወላሂ የአላህ ባሮች ረመዳን እንዲሄድባቸው አይፈልጉም። የረመዳን ባሮች ረመዳን እንዲሄድ ይፈልጋሉ። ምክንያቱም በረመዳን ምክንያት ብዙ ነገራቶችን አጥተዋል፣ ከብዙ ነገር ተቆጥበዋል። ስለዚህ ይሄ ነገር እንዲሄድ ይመኛሉ፣ ይፈልጋሉ። መቼ ይሄ ረመዳን ይሄዳል፣ መቼ ያልቃል ይላሉ። የረመዳን ባሮች ናቸው። የአላህ ባሮች ደግሞ እያንዳንዷ ቀን፣ ደቂቃ፣ ሰዓት ያሳስባቸዋል። አላህ ለአመቱ ይመልሰን። ማን ተመላሽ እንደሆነ አናውቅም። ማን መጪውን እንደሚደርስ አናውቅ። 2018 ረመዳንን ወይ እናገኘዋለን ወይ አናገኘው፣ ወይ በአፊያ እንደርስበታለን ወይ አንደርስበትም። ይህ ረመዳን ውሳኔው በሐያት ትቆያለህ፣ በሽተኛ ትሆናለህ፣ ሀብታም ትሆናለህ፣ ደሃ ትሆናለህ፣ ትዋረዳለህ፣ ትከብራለህ። ውሳኔዎች የተላለፉበት ነው። ዱዓ አድርግ። ዱዓ ሁሉን ነገር ይቀይራል አሉ ነብይ ሰለላሁ ዐለይሂ ወሰለም። ዱዓ ሁሉን ነገር ይመልሳል። በዒባዳ ተበራቱ፣ ጠንክሩ። መስጂድን ባዶ አናድርግ። ለመስጂድ የቀራችሁት እናንተ ናችሁ። የአላህ ባሮች እናንተ ናችሁ ያላችሁት። መስጂድ በያለንበት ቦታ ባዶ እንዳይሆን። መስጂድ በፊት ሙሉ የሆነው በረመዳን አምላኪዎች ነበር። አሁን በእናንተ ነው ረመዳን መስጂዶች የሚዋዙ። መስጂድ እንዳይቦዝን አንተ እያለ መስጂድ ብቸኛ እንዳይሆን፣ ወላሂ መስጂድ እንዳይከፋው እኔና አንተ እያለን፣ መስጂዶች እንዳያዙን እኔና አንተ እያለን፣ ቁርአን ወደ አብዋራ መልበስ እንዳይመለስ እኔና አንተ እያለን፣ ባትቀራው መተህ ጥረገው፣ ዳብሰው፣ እቅፍ አድርገው ወደ ራስህ። እኔና አንተ እያለን የአላህ ቤት ባዶ መሆን የለበትም። እኔና አንተ አላህ የምንገዛው አላህ በሰጠን ትእዛዝ ወዕቡድ ረበከ ሐታ ያእቲየከል የቂን ስላለን አላህ ይመልሰን። ለመጪው ምንም ቃላቶች የሉንም። ስለዚህ ታላቅ ወር መናገር፣ ኸይር የሰራው ኸይሩን ነገ ያገኘዋል፣ ሸር የሰራውም ሸሩን ነገ ያገኘዋል።